ከአደገኛው የአሰብ ጦርነት በፊት የመጨረሻው አማራጭ የዓለም ሕጎች ስለ ኢትዮጵያ የመብት ጥያቄ ምን ይላሉ? የማሸነፊያ ካርዱ ተመዟል። በዘፈቀደ የሄደው በሴራ ትብታብ የተነጠቅነው የባህር በርና የአሰብ ጉዳይ ከዕለት ዕለት እየጋለ የማይታጠፍ የጋለ ብረት እንደሆነ ቀጥሏል። ጥያቄው አሁን ከፍትህና ከልምምጥ ወደ ጉልበትና ኃይል እያመራ ሲሆን ለዚህ መነሻው ደግሞ የአስመራው ሻዕቢያ የሰላም አማራጮችን ሁሉ ወደ ጎን ስላለ ነው። አሁን ከአደገኛው እልቂት በፊት አንድ የመጨረሻ የሰላም አማራጭ አለ። መንገዱ ከህግ ከታሪክና ከፍትህ አንጻር ዙሪያ የተሳለ ሲሆን ሰሞነኛ ይህንን ወሳኝ መንገድ በአጭር ደቂቃ ጠንቀቅ አድርጎ ያስቃኛቸዋል። ከቅርብ ጊዜ ወዲህ ኢትዮጵያ እንደ ሀገር የባህር በር ያስፈልገኛል የሚለውን ጥያቄዋን በተደጋጋሚ ስታነሳ የቆየች ሲሆን አሁንም ተጧጡፎ እንደቀጠለ ነው። በዚህ መሀል ታዲያ ጉዳዩ ወደ ዓለም አደባባይ ቢሄድ ዓለም አቀፍ ህጎች ይህንን ጥያቄ ምን ያህል ይደግፉታል? የመጨረሻው እርምጃስ ምን ይሆናል? መልሱ እኛ ጋር አለ። እስከ መጨረሻው አብራችሁን ቆዩ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። ኢትዮጵያ አሁን ላይ ጥያቄዋን ግልጽ አድርጋ በአንድ አቅጣጫ ወደ ባህር በር የምትደርስበትንና በሴራ የተነጠቀችውን አሰብ የምታስመልስበትን መንገድ እየጠየቀች ነው። ከሰሞኑ ከተነሳው ጉዳይ አንጻር ስንቃኘው ደግሞ የመጀመሪያ መነሻችን ጠቅላዩ እንዳሉት የነበሩንን ወደቦችና የባህር በር እንዴት አጣን የሚለው ትልቅ ፍንጭ ይሰጠናል። አሁን ጎልቶ እየታየም እየተሰማም ያለው ይኸው ነው። ይህ ጥያቄ በጣም ተገቢ የሆነና መልስን የሚፈልግ ጥያቄ ሲሆን ጠቅላይ ሚኒስትሩ በቅርቡ በፓርላማ ሲያነሱት አዲስ ነገር ሆኖ እንደገና ተቀጣጥሏል። እንዴት የባህር በራችንን አጣን የሚለው ጥያቄ ማለትም ያጣንበት መንገድ አግባብ ካልሆነ ለማግኘት መጠየቅ የምንችልበት ነገር የሚመነጨው ከዛ ነው ማለት ነው። ጠቅላዩ በፓርላማ ያነሷቸው እያንዳንዱ ነጥቦች በዓለም አቀፍ ሕግ ተቀባይነት ያላቸውና ልክ የሆኑ ሲሆኑ ለምሳሌ የሀገርን ድንበር ወይም ግዛትንም ያህል ነገር ተላልፎ የተሰጠበት አግባብ የታለ ዶክመንቱ ብለዋል። በትክክልም ይሄ ጉዳይ ብዙ ጊዜ ሲነሳ አይደመጥም። ያ ማለት ደግሞ ዶክመንትም የለም ማለት ነው። ሌላው ቀርቶ በለብ ለብ የተሰራ ዶክመንት እንኳን ቢኖር ዶክመንቱ የተሰራበት አግባብ እንደገና ሊፈተሽ ይችላል ማለት ነው። ለምሳሌ በዓለም አቀፍ ሕግ አንድ መንግስት የሚያደርገው ነገር ቀጥሎ የመጣው መንግስት አይመለከተኝም ማለት አይችልም። ፕሪንሲፕል ኦፍ ስቴት ኮንቲኒዩሽን የሚባል አለ። ስቴት ሰክሴሽን የሚባልም ሌላ ፕሪንሲፕል አለ። በዚህ አግባብ አንዱ የመጣው ያኛውን ይቀበላል። እዚህ ጋር ግን ማንሳት ያለብን ነገር ደግሞ ሁልጊዜ መቀበል ግዴታ ይሆናል ማለት አይደለም። መጀመሪያ በሰዓቱ ያንን ነገር ያደረገው አካል ይህንን ለማድረግ የሄደበት መንገድ ህጋዊነት በሰፊው ይፈተሻል። ኢትዮጵያ እያደረገች ያለችውም ይሄንን ነው። አሰብና ወደቦቻችን የሄዱበት መንገድ ከመጀመሪያው በትክክል እንዲፈተሽ ነው ጥያቄው። ያጣንበትን መንገድ የማጥራቱ ጉዳይ ምን ሊመስል ይገባል? ዓለም አቀፍ ሕጉስ ምን ይላል? በመጀመሪያ መታየት ያለባቸው ጉዳዮች በምን መልኩ ነው ያጣነው? ካቢኔ ነው ወይ የወሰነው? ምክር ቤቱ እንኳን አልነበረም በጊዜው። አለም ካሉ የትኛው ምክር ቤት ነው የወሰነው? የሚሉት ጥያቄዎች ናቸው። ነገር ግን እነዚህን ጥያቄዎች የሚመልስ አንድም ዶክመንት ሊገኝ አልቻለም። ከዚህ በፊት የነበረው መንግስት እንደዚህ አይነት ጥያቄዎችን ወደ አደባባይ እንዲወጡ በፍጹም ስለማይፈልግ ነገሩ ተድበስብሶ ኖሯል። አሁን ግን ነገሮች መስመር እየያዙ ነው።
በወቅቱ ከ1983 ጀምሮ የነበረው መንግስት የሽግግር ጊዜ መንግስት ነበር። የሽግግር ጊዜ መንግስት ወይም ትራንዚሽናል ገቨርንመንት የምንለው ደግሞ ይህንን ማድረግ አይችልም። ሌላው ቀርቶ የሽግግር መንግስቱም ራሱ የራሱ ምክር ቤት ስለነበረው እነሱ ወሰኑት እንዳንል እንኳን ከባድ ጥያቄ ያስነሳል። ምክንያቱም ተሰሚውም ሊቀመንበሩም አንድ ስለነበር። ያም ሆነ ይህ እነዚህ ሁኔታዎች በሙሉ ተገቢ ስላልሆኑ በዓለም አቀፍ ሕግ ደግሞ ይህንን ጉዳይ የምናነሳባቸው ነጥቦች አሉ። ለምሳሌ ዓለም አቀፍ ስምምነትን ከዚህ በፊት የነበረው መንግስት የሰጠውን ቀጥሎ አለመቀበል የሚቻልበት አግባብ የ1969 ቪየና ኮንቬንሽን ኦን ዘ ሎው ኦፍ ትሪቲስ የሚባል አለ። እነዚህ ስምምነት ላይ አንቀጽ 46 አንድ መንግስት ወይም የመንግስት ተወካይ የፈረመውን ሌላው መንግስት መቀበል አለበት። ነገር ግን የሚቀበለው ሀገር ውስጥ ህግ መሰረታዊ የሆነ ነገርን ካልጣሰ ብቻ ነው። ያንን ደግሞ ለማድረግ ስልጣን ሲኖረው ነው ይላል። ይህንን ለማድረግ ስልጣን ነበረው ወይ የሚለው ጥያቄ ውስጥ ይገባል ማለት ነው። እዚህ ጋር ደግሞ መለየት ያለበት ሌላው ጥያቄ ደግሞ የኤርትራ ጉዳይ በሪፈረንደም ከተወሰነ በኋላ አሰብ ግን የሄደው በሪፈረንደሙ ነው ወይ የሚለው በድጋሚ ጥያቄ ውስጥ ይገባል። የሻዕቢያ የቅኝ ግዛት ጨዋታ አሰብ የሚመለስበት የታሪክ ጥፋት። በጊዜው ኤርትራውያኖች ወይም በዛን ጊዜ የነበረው ሻዕቢያ እንታገላለን ሲሉ የነበረው ከቅኝ ግዛት ነፃ ለመውጣት ሲሆን ኢትዮጵያ ውስጥ በቅኝ ግዛት መልኩ ነበር የተያዝነው ይላሉ። አሁንም የሚያከብሩት የነፃነት ቀንን ነው። ሻዕቢያ ኢትዮጵያ ኤርትራን ቅኝ ገዝታታለች ይላል። እሺ በእነሱ አነጋገር እንኳን ብንሄድ 1964 ላይ የካይሮ ዲክላሬሽን አለ። ያ ዲክላሬሽን ደግሞ ብዙ የአፍሪካ ሀገራት ሁሉም በሚባል መልኩ ከኢትዮጵያና ከላይቤሪያ በስተቀር በቅኝ ግዛት ውስጥ ናቸው እና ነፃ ሲወጡ ይሄ የኔ ነው ይሄ የኔ ነው እያሉ እንዳይጓተቱና ግጭት እንዳይበራከት ሲባል ከቅኝ ግዛት የሚወጡ ሀገራት ድንበራቸው የሚሆነው የመጨረሻ ቀን የነበራቸውን ይዞታ ነው ይላል። ወደ ኤርትራ ጉዳይ ስንመለስ ደግሞ በዋናነት መመልከት ያለብን 1983 ላይ ኤርትራ ቅርጿ ምን ነበር የሚለው ነው። ማለት ሻዕቢያ አስመራን ሲይዝ ወያኔ አዲስ አበባን ሲይዝ ማለት ነው። በጊዜው ኤርትራ የሚባል ራስ ገዝ አስተዳደር ነበረ። አሰብ ራስ ገዝ አስተዳደር ነበር። ደርግ መጨረሻ ላይ 5 ራስ ገዝ አስተዳደሮች ኦጋዴን፣ ትግራይ፣ ድሬዳዋ፣ አሰብና ኤርትራ ራሷ ነበሩ። ስለዚህ ኤርትራ ነጻ ወጣች ስንል በዛ ጊዜ 1983 የነበራት ቅርጽ ይቀጥላል ማለት ነው። ምክንያቱም አሰብ ራሱን የቻለ ክፍለ ሀገር ስለነበረ። ስለዚህ በየትኛው መንገድ ነው አሰብን ይህም ያንቺ ነው ብሎ የተጨመረው? መቼ ነው ብሎ የሚጠይቅ አልነበረም። በቅርቡ ክቡር ጠቅላይ ሚኒስትሩ በጣም ጥሩና ትክክለኛ ነጥብ አነሱ የሚባለው ከዚህ አንጻር ነው። ብዙዎች ይህንን አስበንበት አናውቅም፣ ኤርትራ ነጻ ወጣች በዛውም አሰብ ሄደች እያልን ነው ሁልጊዜም የምናወራው። ለመሆኑ ኢትዮጵያ ከህግ አኳያ በምን አይነት አግባብ ነው አሁን መሄድ የምትችለው? ኢትዮጵያ የምትሄድበት አግባብ የመጀመሪያው መብቷ ከህግ የሚመነጭ አለ፣ ከታሪክ የሚመነጭ አለ፣ ከእውነትና ማስረጃም የሚመነጭ አለ። ሌላው ቀርቶ የሞራል ጥያቄም ጭምር አለ። ሌላው ቀርቶ ነጥለን ስለ ህጋዊ መብቷ ብናነሳ የመጀመሪያ 1982 ኮንቬንሽን አለ፣ የውሃና የባህር በርን በተመለከተ የተደረገ። እዚህ ኮንቬንሽን ላይ ከአንቀጽ 125 እስከ 132 ድረስ አይደለም እንደ ኢትዮጵያ ከዛ ቦታ ጋር ታሪካዊ ንክኪ ያለው ይቅርና ከተወሰነ ጊዜ በፊት የራሱ የነበረ ሀገር ይቅርና ምንም አይነት ባይኖረውም ከዛ ውሃ ጋር ምንም ግንኙነት የሌለው ሀገር እንኳን ላንድ ሎክድ ከሆነ አቋርጦ መጠቀም ይችላል ይላል። ይሄ ደግሞ መብቱ አይደለም በታሪክ ንክኪ ላለው በአጋጣሚም ለተነካካ የተደረገ ስለሆነ እሱን እንያዝና ቀጥሎ ወደ ዓለም አቀፍ መርሆች እንሻገራለን። ለምሳሌ አይሲጄ የሚጠቀምበት ዓለም አቀፍ መርህ አለ። እዚህ ላይ ደግሞ ኢኩዊቲና ናቹራል ጀስቲስ የሚባል አለ፣ ወይ ደግሞ በርትዕና በፍርድ። ይሄ አይሲጄ የሚጠቀምበት ፕሪንስፕል ነው። አይሲጄ ማለት የኢንተርናሽናል ኮርት ኦፍ ጀስቲስ ማለት ነው። ታዲያ በዚህ መሰረት ወደ ዓለም አቀፍ ፍርድ ቤት ብንሄድና ብንዳኝ እንኳን እነሱ የሚጠቀሙበትና ይህንን የሚፈቱበት መንገድ መርሃቸው ፍትሃዊ መሆን አለበት። ያ ደግሞ አንቀጽ 38 አንድ ሲ ላይ የተቀመጠ ነው። እዚህ ላይ በሀገራት መካከል ሁልጊዜ ፍትሃዊነት መኖር አለበት። በመገንጠልም ይሁን በመፍረስ ሀገራት ሲመሰረቱ ፍትሃዊነትን ታሳቢ ባደረገ መልኩ ይዳኛል ይላል እና ይህ ደግሞ ርትዕ ነው።
ርትዕ መጠቀም የሚቻለው ደግሞ ቀጥታ ፊት ለፊት ያለውን ሕግ መጠቀም ተገቢ ሆኖ መስሎ ሳይታይ ሲቀር ወደ ርትዕ ይኬዳል። ሌላው ቀርቶ ሌላው የሚያስቆጨው ነገር ደግሞ ያለፈው አልፎ በድንበር ኮሚሽን እና 1990 ላይ በካሳ ኮሚሽን በዛን ጊዜ አልጄሪያ ስንሄድ አርቢትሬሽን ነው የመረጥ ነው ወይም ግልግል ዳኛ ነው የመረጥ ነው። ግልግል ዳኛ ከምንመርጥ አይሲጄ ብንሄድ ኖሮ አይሲጄ የሚያስከትለው ይህን ስለሆነ ጥሩ ዕድል ይኖረን ነበር። የሚያስቆጨው የኢትዮጵያ የባህር በር ማጣትና ቀጣዩ እርምጃ በዓለም አቀፍ መርህ ግዛትን የሚያህል ነገር ቆርሶ ለመስጠት ከፍተኛ የሆነ የህገ መንግስት ድጋፍ ያስፈልጋል። ያንን ሊያደርግ የሚችለው አካል ደግሞ ህገ መንግስት ስልጣን የሰጠው ተቋም መሆን አለበት። የወቅቱ የሽግግር መንግስት የምንለው ደግሞ የሆኑ ሰዎች ግንቦት 20 አዲስ አበባ ከገቡ በኋላ ተሰባስበን ብለው ሐምሌ ላይ የሰላም ኮንፈረንስ ተባለና ያ ስብሰባ ቻርተሩን አጸደቀው። ያንን የሚያደርግ ስልጣን የላቸውም እንጂ እንደ ህግ አውጥተው ህግ ይደግፋችኋል ብንል እንኳን የራሳቸው ቻርተር የሽግግር ጊዜ ቻርተር አንቀጽ 4 ላይ መንግስት የሀገሪቷን ህዝብና የሀገሪቷን መንግስት አጠቃላይ ጥቅም አስከብሮ ይሰራል ይላል። የሽግግር መንግስት አንዱ ጥቅም ደግሞ ይሄ ጉዳይ ነው። አሰብን ያህል ግዛትና ወደብ አንስቶ መስጠት ጠቅላይ ሚኒስትር መለስ ዜናዊ በህይወት ኖረው ቢጠየቁ እንኳን በምንም መልኩ ሊያብራሩትም ሆነ ጀስቲፋይ ሊያደርጉት አይችሉም። ለህዝብ ጥቅም ነው ብዬ ይህንን ያረኩት ማለትም አይቻልም። ይህንን በተመለከተ በዓለም አቀፍ ልምዱን ብናይ እንኳን ለምሳሌ አሁን ሁሌ እኛ ላይ የሚቀርብ ክርክር አለ። ከዚህ በፊት የነበረው መንግስት የኢትዮጵያ መንግስት ነው አድርጎታል ይባላል። ይህንን በተመለከተ ከዚህ በፊት ጉዳዮች ተነስተው ያውቃሉ። ለምሳሌ 1923 ላይ በጣም ታዋቂ የነበረው የውዝግብ ሁነት አለ። ዘቲኖኮ ኬዝ ይባላል። ቲኖኮም የሚባል የኮስታሪካ መሪ ነበር። ዲክታተር ነው። ለ2 ዓመት ነው የቆየው። እናም በጊዜው እልፍ ነገሮችን አደረገ፣ ውሎችንም ተዋዋለ። በኋላ ቀጥሎ የመጣው መንግስት ደግሞ ይህ ዲክታተር ነው ዝም ብሎ ነው ያደረገው አለና አልቀበልም አለ። ኮስታሪካ ከዩናይትድ ኪንግደም ጋር ተካሰሰችና ፍርድ ተሰጠ። ፍርዱን የሰጠው የአሜሪካ ዳኛ ነበር። እዛ ላይ የተቀመጠ ሀሳብ አለ ለእኛም የሚጠቅም። እሱም ምንድነው? በእርግጥ ዲፋክቶ ገቨርንመንትም ቢሆን ያደረገው ነገር ይጸናል። ነገር ግን የሚጸናው ሁልጊዜም ሳይሆን ያንን ነገር ያደረገው ለሀገር ጥቅምና የሀገሪቷን ሕግ አክብሮ ከሆነ ብቻ ነው ይላል። አሁን ከዊሊያም ሩቶ ጋር የመብራት ወይ ኤሌክትሪክ ኃይል ስምምነት ብናደርግ እሳቸው ቢወርዱ ሌላ ሰው ቢመጣ አይመለከተኝም ማለት አይችልም። ይህ መብራት ሁልጊዜም ለኬንያ ሕዝብ ጥቅም ነው። ነገር ግን አሰብን አንስቶ ኤርትራ ካርታ ላይ የሌለውን እንኪ ውሰጂ ብሎ መስጠት በምንም መልኩ ለእናንተ ጥቅም ሲባል ነው ያ ገቨርንመንት ያደረገው። ትራንዚሽናል ቢሆን ዲፋክቶ ገቨርንመንት ብሎ መከራከር አይቻልም። ያ ገቨርንመንት ያደረገው ትራንዚሽናል ቢሆን ዲፋክቶ ገቨርንመንት ብሎ መከራከር አይቻልም። የመጨረሻው መፍትሄ ምን ሊሆን ይችላል? የሰላማዊ መንገድ ሁልጊዜም ሁለት ሰው ይጠይቃል። በሰላም አንድ ጉዳይ ለመጨረስ አንዱ ወገን ስለፈለገ ብቻ አይሆንም። በዛ በኩል ያለው መንግስት በተለይ የአስመራ መንግስት ይህን ጉዳይ የሚያይበት አግባብ ነገሩን ለመፍታት ዋና ነጥብ ነው። ኢትዮጵያ ከመጀመሪያው ቀን ጀምሮ ይህን ጉዳይ ስታነሳ በሰጥቶ መቀበል መርህ ነው ይህንን ጉዳይ ማሳካት የምፈልገው ብላለች። ከዛም አልፎ በሰጥቶ መቀበል መርህ ውስጥ ምን ልትሰጥ እንደተዘጋጀች ራሱ ጠቆም ተደርጎም ነበር። ለምሳሌ ከኢትዮ ቴሌኮም የሆነ ድርሻ ብንሰጣቸው ከኢትዮጵያ አየር መንገድም እንደዛው ተብሎ ፍንጭ ሁሉ ተሰጥቷቸው ነበር። ይህ ደግሞ የራስን ሀቅ ከመጠየቅ አንጻር ሲታይ በጣም ልክ ያልሆነ ነው። ነገር ግን ስለ ሰላም ሲባል መንገዱ ተካሂዷል። ይህንን ለማሳካት ግን በዛ በኩል ያለው የመንግስት ባህሪ በጣም በደንብ ግልጽ ስለሆነ የሌሎች ዓለም አቀፍ ተቋማት እንዲሁም ሀያላን ሀገራት በዚህ በኩል ጫና ማሳደር የሚችሉ ሀገራት ተጽዕኖና የእነሱ ጣልቃ ገብነት ወሳኝ ነው። አለበለዚያ ግን ጠቅላዩም እንዳሉት ነገሩ በጭራሽ ጥሩ አይሆንም። ስለዚህ የመጨረሻው የሰላም አማራጭ ሕግን ተከትሎ ፍትህን ማስከበርና በጋራ ለማደግም ሆነ ለመጠቀም አብሮ መቆም ነው። ከዛ ውጭ ግን የባህር በሩና መተንፈሻ ጉሮሮ ተዘግቶ ያለ ፍትህ ዘላለም የሚኖር ኢትዮጵያዊ ይኖራል ብሎ ማሰብ ሞኝነት ይሆናል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። የመጨረሻው የመፍትሄ ሀሳብ ይሆናል ብለን ያሰናዳንላችሁ ጥንቅር ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ ሁኑን። ሀሳብ አስተያየታችሁን አካፍሉን። በሌላ ጥንቅር እስክንገናኝ ሰላም በምድራችን ላይ ይስፈን። ሰላም
የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት